መልአኩ ገብርኤልን ይላክላችሁ የምስራቹን ሁሉ ጊዜ በመልአኩ ይላክላችሁ በመከራ የተያዛችሁ በጭንቀት በፈተና የተያዛችሁ ገብርኤል መልአክ እንዲህ ነው ያናንያ ያዛሪያ የሚሳኤልን እሳት ያቀለቀዘ ነው ኢየሉጣንና ቂርቆስን ከሚንበለበል እሳት ከፈላ ፍልውሃ ያዳነ ነው ዳንኤልንም ከአናብስት አፍ የሰወረ ነው የዳንኤል አምላክ የናንተ አምላክ ነው የኢየሉጣ አምላክ የናንተ አምላክ ነው የቂርቆስ አምላክ የናንተ አምላክ ነው የአናንያ ያዛሪያ የሚሳኤል አምላካቸው የናንተ አምላክ ነው ገብርኤልም የናንተ ነው እግዚአብሔር የኛ ነው ገብርኤልም የኛ ነው ክብርና ምስጋና ለዘላለም ለስሙ ይድረሰው ስለዚህ ከዚህ ከሚንበለበለው ፈተና ውስጥ እንድትወጡ ከሚያስጨንቅ ነገር እንድትሰወሩ እግዚአብሔር አምላክ መልአኩ ገብርኤልን ይላክላችሁ ሰባኪው አዲስ ተጋቢ ሙሽሮችን ወደ መድረክ ጠርቶ የጋብቻ ስነ ስርዓታቸውን እያስፈጸመ ያለ ይህንን ጋብቻ የሚቃወም ካለ ወደ መድረክ ይምጣ አለ። በዚህ ጊዜ አንድ የ3 ዓመት ሕፃን ልጅ ያቀፈች እርጉዝ ሴት ከአዳራሹ መጨረሻ ወንበር ተነስታ ወደፊት ማዝገም ትጀምራለች። ሙሽሪትም ያችን ሕፃን የያዘች እርጉዝ ሴት ወደፊት ስትመጣ ስታይ ሙሽራውን አንተ ክፉ ወራዳ በሚስት ላይ ነው ልታገባኝ የነበረው አለችና በጥፊ ብላው በጎን ባለው በር ወጣ ሮጠች። ታዳሚውም በአብዛኛው እያጉረመረመ በሚቀርበው በር እየተቻኮለ ወጥቶ ሄደ። ያቺ ሕፃን የያዘች ሴት የፊት ወንበር ላይ ስትደርስ ከአንድ ወንበር ላይ ቁጭ አለች። ሰባኪውም ግራ ተጋብቶ ምን ነው ችግር አለ እንዴ እህቴ ብሎ ሲጠይቃት ያቺ ሴትዮም ምንም ችግር የለም ጌታዬ ጆሮዬ የመስማት ችግር ስላለበት በደንብ እንዲሰማኝ ከፊት ልቀመጥ ብዬ ነው አለችው ይባላል። የነገሮችን ፍጻሜ ለማየት ትዕግስት ይኖረን። ያንድን ነገር ሙሉውን ታሪክ ሳንሰማ ለፍርድ አንቸኩል። ዮናታን እሸቴ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው ጊዜ ቅዱስ ገብርኤል የምስራች ያሰማችሁ የኢትዮጵያን መከራ በቃ ብሎ ሰላም ያሰማኝ መልአከ ሰላም ነው ቅዱስ ገብርኤል ለምኑትማ መልአከ ደስታ ያሰማችኋል ደስታ ያሰማችሁ ደስታ ያሰማን